ሰላም እንዴት ቆያችሁኝ የቱለርነርስ ቤተሰቦች? ይሄ የጄነራል ሳይንስ የ2017 ፈተና ጥያቄዎች ሶስተኛ ፓርት 3 ነው። ከ40 እስከ 60 ያለው የመጨረሻው ፓርት ነው። እስከ ዛሬ ያለውን ቪዲዮ ያላያችሁት መለስ ብላችሁ ከዚህ በፊት ሁለት ቪዲዮዎች ተለቀዋል። መለስ ብላችሁ እነሱን ኒው የሱን ያያችሁ ይሄንን ቪዲዮ የመጨረሻው ነው። በቀጣይ ደግሞ ሌሎችን ፈተኖች እንሰራለን። ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮ ሄድ 41ኛ ጥያቄ which one of the following is correct with regard to the components of the atmospheric air ይላል። ይሄ ደግሞ ምንድን እያለ ያለው ስለ አትሞስፌሪክ ኤር ስለ ከባቢ አየር ትክክለኛው የሆነው የትኛው ነው? ኤ ናይትሮጅን is the highest proportion ይላል። ይሄ ትክክል ነው። ናይትሮጅን በአትሞስፌራችን ላይ በከባቢ አየራችን ላይ 78% የሚሸፍነው የናይትሮጅን ጋዝ ነው። ስለዚህ ይሄ ትክክለኛው መልስ ነው። ሌሎቹን እንመልከት። ቢ ኦክሲጅን in the air is produced during respiration ይላል። እዚህ ጋር respiration ምንድነው? respiration ኦክሲጅንን ወስደን ካርቦን ዳይኦክሳይድ የምናስወጣበት ፕሮሰስ ነው። ስለዚህ በዚህ ፕሮሰስ በሪስፓይሬሽን ካርቦን ዳይኦክሳይድ ነው መጨረሻ ላይ የሚገኘው እንጂ ኦክሲጅን አይደለም። ስለዚህ ይሄ ትክክል አይደለም። ሲ ኦክሲጅን is less combustible ይላል። ኦክሲጅን ኮምበስተብል ማለት መጀመሪያ መቀጣጠል የሚችል ማለት ነው። አሁን እዚህ ጋር ኦክሲጅን ነገሮች እንዲቀጣጠሉ እሳት እንዲፈጠር ያግዛል። ነገር ግን ኦክሲጅን በራሱ ሊቀጣጠል አይችልም። ስለዚህ ለስ ኮምበስተል የሚለው አይገልጸውም። ይሄ ትክክል አይደለም ማለት ነው። ዲ the amount of water vapor is the same ይላል። ይህም ትክክል አይደለም። amount of water vapor አትሞስፌር ላይ በየአካባቢው ሊለያይ ይችላል። አንዳንድ በረሃማ ቦታዎች ላይ ወተር ቬፐሩ ወይም የውሃ የተነነው ውሃ ጭራሽም ላይኖር ይችላል፣ ደረቃማ ቦታ ስለሆነ ማለት ነው። ወንዞች ያሉበት ሐይቅ ያሉበት አካባቢ ደግሞ ወተር ቬፐሩ ብዙ ሊሆን ይችላል። ያንን ደግሞ በደመናም ማወቅ እንችላለን። ስለዚህ ትክክለኛው መልስ ኤ ናይትሮጅን is the highest proportion ነው። እንቀጥል። 42ኛ ጥያቄ which one of the following human activities does not cause deforestation ይላል። ይሄ ደግሞ ምንድነው? ከሰው ልጅ የዕለት ተዕለት ኑሮ የደን መጨፍጨፍን የማያስከስተው ወይ የማይፈጥረው የትኛው ነው? ኤ ፕላንቲንግ ትሪስ ይላል። እጽዋቶችን መትከል ሪፎረስቴሽን ወይ ደግሞ አፎረስቴሽን ነው። ይሄ ደግሞ ትክክል ነው። ዲፎረስቴሽን ሊፈጥር አይችልም። ትክክለኛው መልስ ይሄ ነው። ቢ ሜኪንግ ፈርኒቸር ይላል። ይሄ ትክክል አይደለም። ይሄ ለዲፎረስቴሽን ምክንያት ሊሆን ይችላል። ምክንያቱም ፈርኒቸር እቃዎችን፣ አልጋ፣ ወንበሮችን ለመስራት ሲባል ደኖች ይጨፈጨፋሉ። ሲ ቢልዲንግ ሆምስ ይላል። በእኛ ኢትዮጵያ ላይ አልተለመደም፣ ግን ወደ ኢሮፕ እና ወደ አሜሪካ በምንመለከትበት ጊዜ ቤታቸውን የሚሰሩት ከእንጨት ፕሮዳክቶች ነው። ስለዚህ የደን መጨፍጨፍ ምክንያት ሊሆን ይችላል። ይህም ልክ አይደለም። ዲ ፋርሚንግ አክቲቪቲስ ነው። በፋርሚንግ አክቲቪቲስ ኢትዮጵያ በጣም ትታወቃለች እና ለዚህ ፋርም ላንድ ለግብርና መሬት ሲባል ደግሞ ዛፎች ይጨፈጨፋሉ። ስለዚህ ይሄም አይሆንም ማለት ነው። ትክክለኛው መልስ ይሄ ነው። 43ኛ ጥያቄ ancient Chinese believed that the shape of the earth as ይላል። ይሄ ደግሞ ancient ቻይና ስለ እርዝ ቅርጽ የነበራት አስተሳሰብ ምን አይነት ነበረ? ምን ትመስላለች ብለው ያስቡ ነበር? ለዚህ ትክክለኛው መልስ ዲ ላይ ያለው a flat square shape rounded by heavens እንደዚህ ነበር ይመስላል ብለው የሚያስቡት የሚገልጹት ማለት ነው። ስለዚህ ትክክለኛው መልስ ዲ። 43ኛ ጥያቄ which layer of the atmosphere does life exist ይላል። ይሄ ደግሞ ህይወት የሚገኝበት የአትሞስፌር ክፍል የትኛው ነው? ለዚህ ትክክለኛው መልስ ቢ ትሮፖስፌር። ትሮፖስፌር አብዛኛውን ወተር ቫፐርን እና አብዛኛውን የምንተነፍሰውን አየር የሚይዝልን ክፍል ይሄኛው ክፍል ነው። እስከ 10 ወይም እስከ 15 ኪሎ ሜትር ከፍታ የሚገኘው ክፍል ይሄ ትሮፖስፌር ነው ማለት ነው። ስለዚህ ትክክለኛው መልስ ቢ ነው። 45 which one of the following is correct effect of rotation on earth ይላል። አሁን እዚህ ጋር መጀመሪያ ሮቴሽን እና ሪቮሉሽንን መለየት አለባችሁ። ሮቴሽን ማለት ምድር በራሷ ዛቢያ በራሷ አክሲስ ትሽከረከር ማለት ነው። ይሄ ደግሞ የሚያመጣው የቀንና የሌሊትን መፈራረቅ ነው። ሪቮሉሽን ማለት ደግሞ መሬት በፀሐይ ዛቢያ ስትዞር ማለት ነው። ስለዚህ ይሄ ደግሞ የወቅቶችን መቀያየር ያመጣል ማለት ነው። ስለዚህ አሁን የተጠየቅነው ሮቴሽን ነው። ስለዚህ ምድር በራሷ ዛቢያ በራሷ አክሲስ ስትሽከረከር ነው። ስለዚህ ለዚህ ትክክለኛው መልስ ምንድነው? ኤ
the turn of the day into night ይላል ማለት። ስለዚህ ትክክለኛው መልስ እሱ። 46ኛ ጥያቄ suppose you are moving a table towards you ይላል which force is applied under this circumstance ይላል። አሁን የሆነ ጠረጴዛ ወደ ራሳችን መጣ፣ ወደኛ መጣ፣ ተንቀሳቀሰ። ስለዚህ አሁን በዚህ ጊዜ ምን አይነት ፎርስ ነው አፕላይ ሊሆነው ነው? ይሄ በጣም ቀላል ጥያቄ ነው። ኤ ፑሽ ይላል፣ ቢ ፑሽ እና ፑል ይላል፣ ሲ ፑል ይላል፣ ዲ ኖ ፎርስ ኢዝ ሪኳየርድ ይላል። መጀመሪያ ኖ ፎርስ ሪኳየርድ የሚለውን እናወጣለን። ምክንያቱም ፎርስ ከሌለ ሙቭመንት ሊኖር አይችልም። ፎርስ አፕላይድ መደረግ አለበት። ሁለተኛ ወደኛ ነው የመጣው። ቱዋርድስ ዩ ማለት ወደኛ ነው የመጣው። ስለዚህ በዚህ ጊዜ ሲጎተት ነው አንድ ነገር ወደኛ የሚመጣው፣ ስንገፋው ከኛ ይርቃል። ስለዚህ ትክክለኛው መልስ ፑሊንግ ነው ማለት ነው። ስለዚህ ሲ ትክክለኛው መልስ ነው። 47 which one of the following is not the effect of force? A doing this examination, B stopping a moving object, C running off a football field to win, D squeezing your wet clothes after raining. በፊዚክስ አገላለጽ ፎርስ ኢፌክት አሳደረ የሚባለው አንድ ነገር እየተንቀሳቀሰ ከነበረ ከእንቅስቃሴው ማቆም ከተቻለ፣ ካለበዛ ደግሞ አንድ ነገር ቆሞ ከነበረ ማንቀሳቀስ ሲቻል፣ ካልሆነ አንድ ነገር የፎርስ ያደረበትን ነገር ቅርጹን መቀየር ሲችል ነው። ስለዚህ ቢን ብንመለከት ስቶፒንግ የሙቪንግ ኦብጀክት እየተንቀሳቀሰ የነበረን ነገር ማቆም መቻል ፎርስ ይጠቀማል። ይሄ ትክክል ነው። ሲ ረኒንግ ኦፍ ኤ ፉትቦል ፊልድ ቱ ዊን ጉልበት ተጠቅሞ ከአንድ ቦታ ወደ አንድ ቦታ መንቀሳቀስ መቻል ነው። ስለዚህ ይህም ትክክል ነው። ዲ ስኩዊዚንግ ዩር ዌት ክሎዝ አፍተር ሬኒንግ ይላል። ልብሳችን የበሰበሰ ልብሳችንን በምንጨምቅበት ጊዜ ልብሱን ቅርጹን እየቀየር ነው፣ እያጨማደር ነው። ስለዚህ ይሄ ፎርስ አሳድረናል ማለት ነው። ትክክል ነው። ነገር ግን ኤ ዱዊንግ ዲስ ኤግዛሚኔሽን የሚለው በፊዚክስ አገላለጽ ፎርስ እያደረ ሊሆን አይችልም ማለት ነው። ምክንያቱም እንቅስቃሴ የለውም እና ደግሞ የዲፎርሜሽንም የለውም፣ የቅርጽ መለወጥ የለውም። ስለዚህ ትክክለኛው መልስ ኤ ነው። 48ኛ ጥያቄ A measuring scale on a measuring device of a force made of a hook attached to a spring stretched in a proportion to the weight of an object is ይላል። A spring, B hook, C pointer, D scale። ከነዚህ ከአራቱ የክብደት መለኪያ መሳሪያዎች ውስጥ የትኛው ነው ይሄ ሁክ መጨረሻው ላይ የተንጠለበት ያለው እና ከስፕሪንግ የተሰራው ነው የሚለው? ይሄ ቀጥተኛ ነው። ኤ ስፕሪንግ የስፕሪንግ ስኬል ነው ማለት ነው። ስለዚህ ትክክለኛው መልስ ኤ ነው። 49 ማተር ኢዝ ቼንጅድ ፍሮም ዋን ፎርም ቱ አናዘር ባይ ዩዚንግ ይላል። ኤ ፕሬሸር፣ ቢ ፎርስ፣ ሲ ኢነርጂ፣ ዲ ፓወር። ኤ ፕሬሸር ይላል። አሁን ማተር ከአንድ ፎርም ወደ ሌላኛው ፎርም ወይም ደግሞ ከሶሊድ ወደ ሊኩዊድ ከሊኩዊድ ወደ ጋዝ በምን አይነት ነገር ሊቀየር ይችላል? ለዚህ ትክክለኛው መልስ ኢነርጂ። ኢነርጂ ወይም ጉልበት አንድን ነገር ስቴቱን መቀያየር ይችላል። ለምሳሌ ሂት ኢነርጂን ብንወስድ አንድ ነገር ሙቀት በሚሰጠው ጊዜ የነዚያዛ ፓርቲክሎች በሚንቀሳቀሱ ጊዜ ሶሊድ የነበረው ወደ ሊኩዊድ መቀየር ይችላል። ይሄ ኢነርጂ ነው። ሌሎቹ ለምን አይሆኑም? ፕሬሸር ጫና ማሳደር ነው። አንድ ነገር ላይ በተለያዩ አቅጣጫዎች ወይም በአንድ አቅጣጫ ጫና መፍጠር ነው። ያን ጫና መፍጠር በራሱ ፕሬሸር በራሱ ነገርየውን ከሶሊድ ወደ ሊኩዊድ ሊቀይረው አይችልም። ሌላኛው ፎርስ ነው። ፎርስ ደግሞ አንድ ነገር መጎተት ወይም መግፋት አንድን ነገር ስቴቱን ሊቀይረው አይችልም። ከሶሊድ ወደ ሊኩዊድ ከሊኩዊድ ወደ ጋዝ ሊቀይረው አይችልም። ሌላኛው ፓወር ነው። ፓወር ደግሞ ምን ያህል ኢነርጂ በምን ያህል ሰዓት አረፈበት የሚለውን ነው የሚያው። ስለዚህ ይሄም አይሆንም። ትክክለኛው መልስ ሲ ኢነርጂ ነው ማለት ነው። 50ኛ ጥያቄ ጄኔሬተር ቼንጅስ ይላል። አሁን እዚህ ጋር መጀመሪያ ጄኔሬተር የኤሌክትሪክ ኃይልን እንደሚሰጠን እናውቃለን። ታዲያ ያንን ኤሌክትሪክ ኃይል እንዴት ነው የሚሰጠን? ያ ጄኔሬተር መጀመሪያ ነዳጅ ይወስዳል ወይም ቤንዚን ይወስዳል። ያንን የወሰደውን ቤንዚን በማቀጣጠል በውስጡ የሚገኙትን የሞተር ጥርሶች እንዲሽከረከሩ ያደርጋል። ታዲያ ያ የሚሽከረከረው የሞተር ጥርስ ትንንሽ ዲናሞችን በማሽከርከር ኤሌክትሪክ ሲቲን ፕሮዲውስ ይደረጋል ማለት ነው። ስለዚህ ኤሌክትሪክ ሲቲ የመጣው ከሜካኒካል ኢነርጂ ከዚህ ሞተሩ ከመንቀሳቀሱ ነው ማለት ነው። ስለዚህ ለዚህ ትክክለኛው መልስ ሲ ሜካኒካል ኢነርጂ ኢንቱ ኤሌክትሪካል ኢነርጂ ነው ማለት ነው።
51ኛ ጥያቄ the main source of energy used for trucks in Ethiopia የትኛው ነው የሚለው ምንድነው? ለነዚህ ለጭነትና ለተሳቢ መኪናዎች የምንጠቀመው የጉልበት ምንጭ የትኛው ነው? ለዚህ ትክክለኛው መልስ ኤ ፊውል። ሌሎቹ ዊንድ፣ ኒውክሊየር እና ሶላር ገና ዴቨሎፕ እያደረግናቸው ያሉ እንትኖች ናቸው። በዋነኝነት ግን የምንጠቀመው ኤ ፊውል ነው ማለት ነው። 52 the largest family of the solar system is ይላል። ኤ ሰን፣ ቢ አስትሮይድ፣ ሲ ጁፒተር፣ ዲ ሜርኩሪ ይላል። በሶላር ሲስተም ትልቁ የሚባለው አካል ኤ ሰን ነው። ስለዚህ ሰን ከሁሉም የሶላር ሲስተም አካል በብዙ እጥፍ የሚበልጠው አካል ነው። ስለዚህ ትክክለኛው መልስ ኤ ነው። 53ኛን ጥያቄ እዚህ ጋር ለማስገባት አልተመቸኝም ስዕል ስላለው፣ ነገር ግን እንድታውቁ የተፈለገው የሚጠይቀው የሶላር ሲስተም የፕላኔቶች ኦርደሮቹ ስዕል አለ እና ኤቢሲዲ ብሎ ሁሉንም ፕላኔቶች ስም ሰጥቷቸዋል። ታዲያ ኤ ፕላኔት ምንድን ነው፣ ቢ ፕላኔት ምንድን ነው የሚል አይነት ጥያቄ ነው። እዚህ ጋር ማስገባት ስላልቻልኩ ይቅርታ እየጠየቁ የሶላር ሲስተሞቹን ከመጀመሪያ እስከ መጨረሻ ያሉትን ኦርደራቸውን እና በሳይዛቸው የቱ ከየቱ እንደሚበልጥ ብታውቁ ለፈተና ይረዳቸዋል ማለት ነው። 54ኛ ኤ ሴሌስቲያል ቦዲ ዳት ሪቮልቭስ አራውንድ ኤ ፕላኔት ኢዝ ይላል። ኤ ስታር፣ ቢ ሳተላይት፣ ሲ ደ ሳን፣ ዲ ሙን ይላል። እዚህ ጋር ሁለቱ አይሆኑም። ኤ እና ሲ መሆን አይችልም። ስታር ማለት ሰን ራሷ አንዷ ስታር ናት እና ስታሮች ፕላኔቶች ናቸው እንጂ ሰንን የሚዞሩት ወይ ደግሞ ስታርን የሚዞሩት እነዚህ ስታሮች ፕላኔትን አይዞሩም። ይሄ ትክክል አይደለም። ሰንም ልክ እነዛው ማለት ነው። ነገር ግን አሁን እዚህ ጋር ቢ ሳተላይት ይላል፣ ዲ ደግሞ ሙን ይላል። አሁን እዚህ ጋር ሳተላይት ናቹራል ሳተላይት እና አርቲፊሻል ሳተላይት አለ። ናቹራል ሳተላይቱ ሙን ማለት ናቹራል ሳተላይት ነው። አርቲፊሻል ሳተላይት ደግሞ እኛ ለተለያዩ ፐርፖዞች ከምድር ወደ ላይ የምንለቃቸው ሳተላይቶች ናቸው። አሁን እዚህ ጋር በደፈናው ነው ሳተላይት ያለው። ስለዚህ ሁለቱም መልስ ሊሆን የሚችል ነው። ነገር ግን ዲ ብንለው ይመረጣል። ምክንያቱም ሳተላይት እነሱ እዚህ ጋር ያሉት ምናልባት አርቲፊሻል ሳተላይትን አስበው ሊሆን ስለሚችል እሱን እንተውና ትክክለኛው ዲ ይሆናል ማለት ነው። 55 distinguishing unique characteristic of the earth ይላል። ኤ it has ozone layers። ይሄ ትክክል ነው። ዋና መለያችን ዋና ባይሆንም ብቻ አንዱ መለያ ኦዞን ሌየር መኖሩ ነው። ቢ it is the third largest planet ይላል። ይሄ ትክክል አይደለም። በፕላኔታሪ ሲስተም ሶስተኛው ፕላኔት ነው። ነገር ግን third largest ትልቁ ሶስተኛው ሳይሆን አምስተኛው ትልቁ ፕላኔት ነው። ይሄ ልክ አይደለም። ሲ it has harsh weather condition ይላል። ይሄ ትክክል አይደለም። harsh condition ያላቸው ሌሎቹ ናቸው። እርዝ የተመቻቸ ኢንቫይሮንመንት ነው ያለው፣ ለዛ ነው ህይወት የሚገኝበት። ዲ less number of life exist on it ይላል። ሲጀመር ህይወት ያለው እርዝ ላይ ነው እንጂ ሌላ ቦታ የለም እና ይሄም ልክ አይደለም ማለት ነው። ስለዚህ ትክክለኛው መልስ ኤ ነው። 56 dispersion of light ኤ is caused due to reflection ይላል። ይሄ ትክክል አይደለም። reflection bouncing of light ነው። dispersion ግን ነጭ ብርሃን በፕሪዝም ወይም ደግሞ በዝናብ ጠብታ በሚያልፍበት ጊዜ የሚፈጠር ከለሮች ነው። ነጩ ላይት ወደ ብዙ ከለሮች ይበታተናል፣ ወደ 7 አይነት ከለሮች ማለት ነው። ስለዚህ ያ ፕሮሰስ ስለሆነ ይሄ ትክክል አይደለም። ቢ causes red color to bend less than violet ይላል። ይሄ ትክክል ነው። መጽሐፋችሁም ላይ በስርዓት እንደዚህ በሚል ተቀምጧል። ይሄ ትክክለኛው መልስ ነው። ለዚህ የሆነበት ምክንያት ደግሞ ሬድ ፈጣን ስለሆነ በትንሽ ነው የሚታጠፈው፣ ቫዮሌት ቀርፋፋ ስፒድ ስላለው በጣም ይታጠፋል። ለዚህ ትክክለኛው መልስ ቢ ነው። ሲ splitting of white light into 3 colors ይላል። ይሄ ደግሞ 3 colors የሚለው ያበላሸዋል። 3 colors ሳይሆን ወደ 7 አይነት ከለሮች ነው የሚሆነው ማለት ነው። ዲ cause light to travel backward ይላል። ይሄም ልክ አይደለም። ላይትን በፕሪዝሙ ፓስ ያደርጋል፣ ነገር ግን ወደ ብዙ ከለሮች ይከፋፍላቸዋል ነው። ትክክለኛው መልስ ያልነው ቢ ነው ማለት ነው። 57 sound is formed by ይላል። ኤ vibration፣ ቢ reflection፣ ሲ refraction፣ ዲ depression ይላል። ይሄ ቀላል ነው። ሳውንድ የሚፈጠረው በእርግብግቢት ነው፣ በቫይብሬሽን ነው። ስለዚህ ትክክለኛው መልስ ኤ ነው። 58 a mechanism of heat transfer from hot part of an object to its colder part ነው።
ስለዚህ የትኛው የሂት ትራንስፈር ሜካኒዝም ነው? ኤ ራዲዬሽን ይላል። ይሄ አይደለም። ራዲዬሽን ማለት በዌቭ አማካኝነት ኮንታክት ሳይፈጥር ከአንድ ሂት ሶርስ ወደ ሌላ እንትን የሚልበት ትራንስፈር የሚያደርግበት ሂደት ነው። ለዚህ ጥሩ ምሳሌ የሚሆነው የሰንላይት እዚህ ምድር ላይ የሚፈጥረው ሙቀት ነው። በራዲዬሽን መልክ ነው የሚመጣው ማለት ነው። ይሄ አይደለም። ቢ ኮንዳክሽን ይላል። ይሄ ትክክል ነው። እየጠየቀ ያለው ከአንድ ኦብጀክት አንዱ ከጋለው ፓርት ወደ ቀዝቃዛው ፓርት የሚተላለፍበት ነው። እቃው ግን አንድ ነው። ስለዚህ ይሄ ምንድን ነው? ኮንዳክሽን በንክኪ ነው የተፈጠረው። ምክንያቱም እቃው ወጥ ስለሆነ ከጋለው ወደ አልጋለው ፓርት የሚሄድበት ፓርት በኮንዳክሽን ነው፣ ንክኪ ስላለ ስለተነካካ ማለት ነው። ትክክለኛው መልስ ይሄ ነው። ሲ ኮንቬክሽን ይላል። ኮንቬክሽን ማለት ደግሞ ከሰል በምንሞቅበት ጊዜ ከሰል አግለን እጃችንን አየሩ ላይ አድርገን እንሞቃለን አይደለ? ይሄ ደግሞ ምንድነው? ኮንቬክሽን ይባላል። ኮንቬክሽን ምንድነው? ከእሳቱ የሚወጣው ሙቀት በአካባቢው ያየውን አየር ያሞቀውና እነዛ አየሮች እጃችን ጋር በሚደርሱ ጊዜ እሳቱ ሙቀቱ ይደርሰናል ማለት ነው። ስለዚህ ይሄ ነው። ይሄም ትክክል አይደለም። ዲ ሪፍራክሽን ይላል። ሪፍራክሽን ደግሞ የላይት የመታጠፍ ፕሮፐርቲ ነው እንጂ የሂት ትራንስፈር ሜካኒዝም አይደለም። ይህም ልክ አይደለም። ትክክለኛው መልስ ቢ ኮንዳክሽን። 59ኛው ጥያቄ ስዕላዊ ጥያቄ ነው። ከላይ የምትመለከቱ ስዕል ላይ ቤዝድ ያደረገ ነው። ምን ይላል? the letter C represents ይላል። አሁን እዚች ጋር ያለችው ምልክት ምንን ነው ሪፕሬዘንት የሚያደርገው ነው? ስዊች ነው፣ በልብ ነው፣ ፊውዝ ነው፣ ሬዚስተር ነው የሚለው። ስለዚህ ይሄ ምልክት በልብን ነው ሪፕሬዘንት የሚያደርገው። በልብ ማለት አምፖል ማለት ነው። ይኸው ቅርጹም አምፖልን ይመስላል፣ ክብ ነገር ነው፣ አምፖል ይመስላል። እነዚህ አይነት እንትኖችን ማወቅ አለባችሁ። ስዊች ምን ይመስላል፣ ሬጂስተር ምን ይመስላል፣ በልብ ምን ይመስላል፣ ስዊች ምን ይመስላል የሚለውን ማወቅ አለባችሁ ማለት ነው ለፈተና ስትገቡ። ስለዚህ እሱን ተዘጋጁ። ወደ 60ኛው ጥያቄ እንሂድ። የመጨረሻው ጥያቄ a phenomenon where objects are attracted or repelled is referred to as ይላል። A ማግኔት፣ B ኤሌክትሪሲቲ፣ C ማግኔቲዝም፣ D ሰርኪዩት ይላል። አሁን እዚህ ጋር እንዳትሳሳቱ ማግኔት ሊመስላችሁ ይችላል። ማግኔት እቃው ነው፣ ኦብጀክቱ ነው። ያንን አንድ ነገሮችን የሚስብና የሚገፋ ዲቫይሱ እቃው ራሱ ማግኔት ይባላል። ነገር ግን ያ ፌኖሜኖን ያ ካራክተሪስቲክ ያ ፕሮፐርቲ ምን በመባል ይታወቃል? ማግኔቲዝም በመባል ይታወቃል። ያ ድርጊቱ ፌኖሜናው ማግኔቲዝም ሲባል እቃው ግን ማግኔት ነው። ስለዚህ ለዚህ ትክክለኛው መልስ ኤ ሳይሆን ሲ ነው ማለት ነው። እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበረ። የ2017 የጄነራል ሳይንስ ፈተናን ሙሉ ለሙሉ ሰርተን ጨርሰናል። በቀጣይ ደግሞ ሌሎች ጥያቄዎችና ሞዴሎችን እንሰራለን። ይህን ቪዲዮ ላይክ፣ ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ በኮሜንት ላይ ያሳውቁኝ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።